ሰሞኑን አንድ መጽሐፍ የማንበብ ጥሩ እድል ገጥሞኝ ነበረ። ርዕሱ ተንከራታች ህልሞች እውነተኛ ታሪክ የተሰኘ መጽሐፍ ነው። ወድጄዋለሁ። በ2017 አዲስ አበባ የታተመ ባለ 262 ገጽ መጽሐፍ ሲሆን በ5 ክፍል የተከፈለና በ35 ምዕራፎች የተዋቀረ ግሩም ግለ ታሪክ ነው። ወድጄዋለሁ። ይህ መልእክት ለደራሲው ለባለ ታሪኩ ናትናኤል መኩሪያ ሲሆን አንብቤ የተሰማኝን ስሜት ያደረብኝን አመለካከት ልገልጽለት ነው የወደድኩት። ናትናኤል ጊዜህን፣ ገንዘብህን፣ አቅምህን ጨምቀህ የጻፍክልን መጽሐፍ በጣም ግሩም ነው። እንኳን ጻፍክልን፣ እናመሰግናለን። ቴንኪዩ በድጋሚ። መጽሐፉን የወደድኩበት ምክንያት 1 2 3 ብዬ ቅር የተሰኘሁበትም ካለ 1 2 3 ብዬ ልገልጽልህ ተዘጋጅቻለሁ። ገዛኸኝ ዲኖ እባላለሁ። ፓሪስ ሆኜ ነው መጽሐፉን ያነበብኩት። በድጋሚ ቴንኪዩ ናትናኤል። ይህ መጽሐፍ ተንከራታች ህልሞች የተሰኘው መጽሐፍ ስለ ስደት ነው የሚያወራው። ግን ስለ ስደት ነው ብሎ ስደትን ለምደናል፣ አስቸጋሪ የህይወት መንገድ ነው ብለን አጣጥለን የምንተው መጽሐፍ አይደለም። ይህ መጽሐፍ ከሌሎች መጽሐፎች የሚለየው ነገር አንደኛ ደራሲው ራሱ ጸሐፊው ራሱ ያለፈበትን የራሱን መስመር ስለጻፈው ልዩ ያደርገዋል። እንግዲህ ናትናኤል ልጅ እያለ ወጣት እያለ አንድ ትንሽ ሻንጣና 500 ብር ብቻ ይዞ ህይወቱን ለመቀየር የተሻለ ህይወት ለመፈለግ የስደትን መንገድ መርጦ ሄዷል። እርግጠኛ ነኝ መጽሐፉን ሲጽፍ የስደት መንገድ ወይም በተለይ ደግሞ ህጋዊ ያልሆነው መንገድ ይሄ በበረሃ በባህር ተሻግረው የሚሄዱትን ልጆች ለማበረታታት ሳይሆን እኔ በዛ በኩል ሳልፍ ይሄ ያላሰብኩት ያልነበሩ ነገሮችን ድርጊቶች ገጥመውኛል፣ ከዚህ ተማሩ ለማለት ነው እንጂ ስደትን ለማበረታታት እንዳልሆነ በግልጽ ያስታውቃል። የስደት መንገዱ በጣም ይገርማል። ከአዲስ አበባ ከጦር ኃይሎች ተነስቶ በአውቶቡስ እስከ ሐረር፣ ከሐረር ጅጅጋ፣ ከጅጅጋ ሶማሊያ፣ ከሶማሊያ ወደ ጅቡቲ፣ አብዛኛውን የኦጋዴን በረሃ በእግሩ ጥቂቱን በመኪና ተሻግሮ የገባ ሰው ነው። እንደገናም ደግሞ ከጅቡቲ ወደ የመን ሲሄድ ባህሩን በአንዲት ትንሽ ጀልባ ግን ብዙ ሰዎች በታጨቁበት አቋርጦ ሄዷል። ይህ የስደት መንገድ መጽሐፉን ካላነበብነው በስተቀር እንዲህ ነው ብሎ መግለጽ ይከብዳል። ሰዎች እንዲያነቡት አበረታታለሁ። በተለይ ለስደት እግራቸውን የሚያነሱ ወጣት ወንድሞቻችንና እህቶቻችን ቢያነቡት መልካም ነው። ቅሩ ወይም ሂዱ ለማለት ሳይሆን በተለይ ይህ ህጋዊ በሆነ መንገድ በሚኬድበት ጊዜ እንዲህ አይነት ነገሮችም ሊገጥሙ ይችላሉ። በስነ ልቦና በአካላዊ ጥንካሬ በመንፈስም ዝግጁ እንዲሆኑ ወይም ደግሞ ሀሳባቸውንም እንዲለውጡ ሊያደርግ ይችላልና ቢያነቡት መልካም ነው። ይህ መጽሐፍ ደግሞ በሁለተኛ መንገድ ስለ ስደት የሚጽፉ የሚመራመሩ ጥናታዊ ጽሁፎችን የሚያዘጋጁ ሰዎች ቢያነቡት መልካም ነው። ምክንያቱም ስታቲስቲክስ የሆነ መጽሐፍ ሳይሆን ህይወትን፣ ኑሮን፣ ግለ ታሪክን፣ ስሜትን፣ እምነትን፣ አመለካከትን፣ አቅምን በተለይ የአንድ ሰውን የአንድ ወጣትን የያዘ ስለሆነ ጥሩ እውቀት ያገኙበታል ብዬ አስባለሁ። መጽሐፉን ሳነብ በጣም የገረሙኝ ነገሮች አሉ። አንደኛ ለስደት የሚያነሳሳው ዋናው ገፊ ምክንያት ምንድን ነው? ድህነት ነው። የተሻለ ህይወትን ፍለጋ ነው። በተለይ ደግሞ ወደፊት ህይወቴ እንዲሻሻል አገሬ ውስጥ ያላገኘሁትን እድል ውጭ ሀገር ሄጄ አገኛለሁ ከሚል መነሻ ሐሳብ የተነሳ ነው።
ናትናኤል እዚህ መጽሐፍ ላይ ድህነትን የራሱንና የቤተሰቡን የገለጸበት መንገድ በጣም ልብ የሚነካ ነው። በግልጽ ማስቀምጦታል። አዎ ድህነት ደህና አድርጎ ካሾ ቤተሰብ ነው የወጣሁት ብሏል። ወንድሞችና እህቶች አሉት በርከት ያሉ፣ ያውም መንታም የሆኑ። የነሱ መወለድ በረከት ቢሆንም ግን ለእናትና ለአባቱ በትንሽ ደሞዝ ይኖሩ ለነበሩ፣ አባቱ ግማሽ ገበሬ ግማሽ ዘብ ሆነው፣ እናትየው ደግሞ ጥቂት ነጋዴ የቡና ነጋዴ ሆነው በሚያገኙት ገንዘብ ያን ሁሉ ቤተሰብ ማስተዳደር ስላልቻሉ እሱ ይህንን የራሱንና የቤተሰቡን ህይወት ለመቀየር ስደት የወጣ ልጅ ነው። ረሃብ ጠኔ ምን እንደሆነ ገልጾልናል። ለስደት የወጣበት ዋናው መንገድ ምክንያት ይሄ ነው። የተሻለ ህይወት ፍለጋ ነው። ያው እንደማናችንም እንደማንኛውም አብዛኛው ኢትዮጵያዊ ብቻም ሳይሆን ብዙ ሀገር ዜጎች የሚሰደዱት ባለንበት ሀገር እድል የለም፣ ሌላ ቦታ ምናልባት የተሻለ እድል አገኛለሁ ከሚል ነው። ስለ ስደት ለመናገር ወይም ደግሞ ምክንያቶቹ ይሄ ነው ብዬ ለመግለጽ ሳይሆን ያው መጽሐፉን ስናነብ የምንረዳቸው እውነቶች አሉ። ይሄ ነው እና አንዳንድ በዚህ ታሪኮች ውስጥ በራሱ ታሪክ ውስጥ በሄደበት ታሪክ ውስጥ ያለፈባቸውን መንገዶች ሲገልጽ አንዳንዱ ጉዳዮች በጣም ጨምቀው ይዛሉ፣ ነፍስን ያስጨንቃሉ። እንደውም አንድ ቦታ ላይ የመን ውስጥ ይመስለኛል ተኢዝ እስር ቤት የተባለ እስር ቤት ተይዞ ታስሮ ነበረ። እዛ ውስጥም ህይወት አለ። አንዱ የእስር ቤት ጓደኛው አንዋር ይባላል፣ በግማሹ ኢትዮጵያዊ ነው። ያ አንዋር በየመን ህግ መሰረት ላጠፋው ጥፋት በሞት ቅጣት ነው የሚቀጣው እዛው። እና የሞት ቅጣት የተቀጣበት መንገድ በጣም ይዘገንናል። ራሱ ደራሲው ናትናኤል መኩሪያ አይኑን አጮልቆ ነው ያየው ሲገደል። እና ይህ መጽሐፍ ስለዚህች ቦታ ላይ ሲናገር እውነት እኔ ራሴን በጣም ነው የረበሸኝ። በግል የሞት ቅጣትን ከሚቃወሙ ሰዎች መካከል አንዱ ነኝ። እርግጥ ነው የሞት ቅጣት የሚደግፉ ሰዎችም የራሳቸው በቂ ምክንያት አላቸው። ትክክል ነው፣ ትክክል አይደለም፣ ህጉ መኖር አለበት የለበትም የሚለው ክርክር እንዳለ ሆኖ እኔ ግን በጣም ነው የፈተነኝ። እንደገና ደግሞ እምነቴንም እንዳጸና ነው ያደረገኝ። በፍጹም አልደግፍም፣ እንዲሁም መታለፍም አለበትም ብዬም አላስብም። ትክክል ተገቢ ቅጣት ማግኘት አለባቸው ለሰሩት ወንጀል። የሞት ቅጣት ግን ነገሮችን ያስተካክላል፣ ይመልሳል? አይ ዶንት ቲንክ ሶ። ይህ ምዕራፍ ይህን ሲጽፍ ይህ ነው እናቲ እኔን ያሳሰበኝና እንደዚህ አይነትም ስሜት እንደዚህ አይነት ማመለካከት አሳድሮብኛል ማለት ነው። ሌላው ደግሞ በስደት ጉዞ ላይ በረሃ ላይ እየተሄዳችሁ እያለ አንድ አሚር የሚባል የስደት ጓደኛ እግሩ ውስጥ የገቡትን አሸዋዎች እና አንዳንድ የሚጎረብጡ ነገሮችን ለማውጣት የተጠቀመበትን መርፌ ቁልፍ ለአንተ አሳልፎ አንተ ምን ትጠቀምበት ሲሰጥ ሌላው ሶስተኛ ጓደኛችሁ ነው አትጠቀምበት ብሎ ያስቆመው። በጣም የሚገርመው ነገር አሚር በዛ ወቅት እንግዲህ ይህ ታሪክ የተካሄደው በፈረንጆች ወደ በ2000 አካባቢ ነውና በዛ ጊዜ እንግዲህ የኤድስ የኤችአይቪ ቫይረስ ያው የተስፋፋበት ጊዜ ነበርና አሚር የዛ ቫይረስ ተሸካሚ ነውና ያውቀዋል ራሱ። ዋይ ለምን ምን አለ አጠገቡ ላለው ስደተኛ ጓደኛው ጥንቃቄ ቢያደርግ። እንዲህ አይነት ግዴለሽነት ያው በስደት ያለፈ ሰው ሁሉ ያውቀዋልና መልካም ሰዎችም እንዳሉ አንዳንድ ሰዎች ደግሞ እንዲሁ በተፈጥሮ እኔ የምታሽበትን እኔ የምሰቃይበትን ስቃይ አንተም ተሰቃይ ብሎ የማሳለፍ የማቀበል በሽታ ልበለው ሐሳብ ልበለው አመለካከት ልበለው አላቅም የሚያስተላልፍ ሰው አለ። ያንን የገለጽክበትን መንገድ ወድጄዋለሁ፣ መጽሐፍ ወድጄዋለሁ ስል እንግዲህ በእነዚህ ምክንያቶች ናቸው። ሌላው ደግሞ የገረመኝ እዛው የመን ውስጥ የራያ ቆቦ ልጆች የአረቄ ንግድ በህግ የተከለከለ የአረቄ ንግድ ያጧጡፋሉ። የሚገርመው ነገር አረቄ ለስደት ወጥተው አረቄ ለመነገድ ባይሆንም ያው
መዳረሻ መንገዳችን እስክንደርስ መዳረሻ ሀገራችን አንድ ሀገር ውስጥ እስክንደርስ ድረስ አንዳንድ ስራዎችን እየሰሩ ማለፍ ያው የተለመደ ነውና ግን የሚገርመው ያቺን ያረቄ ንግድ በሞኖፖል ለመያዝ ሁለት የአንድ ሀገር ልጆች እዛው ሀገር ላይ ጦርነት የከፈቱበት ምዕራፍ አለ። በጣም ነው የሚገርመው፣ በጣም ነው የሚደንቀው፣ በጣም ነው የገረመኝ። ያ ስደት ላይ እንደዚህም ነገር አለ። ስለዚህ መጽሐፎቹ በዚህ ጉዳይ መጽሐፉ በዚህ ጉዳይ ላይ ነው የወደድኩት ለማለት ነው። ያጻጻፍ ስልቱም ጥሩ ነው። በተለይ ደግሞ አንድ ምዕራፍ የስደት ታሪክህን፣ አንደኛውን ምዕራፍ ኢትዮጵያ ያሳለፍከውን ወይም የልጅነትህን የቤተሰብህን ታሪክ እያልክ እያገላበጥክ ምዕራፍ በምዕራፍ አንዱ ምዕራፍ ለኢትዮጵያው የበፊቱ ኑሮ፣ አንዱ ምዕራፍ ደግሞ ለአሁኑ የትረካ ያስቀመጥክበት መንገድ በጣም ወድጄዋለሁ። ጥሩ ነው። መጽሐፉን ቶሎ አንብበን እንድንሄድ ያደርጋል። ሌላው ደግሞ ምንም ዝባዝንኪ አታበዛም፣ ወዲያው ወደ ገደለው ነው የምትገባው። በትክክል ድርጊቶችን ነው የምትገልጸው። እሱ መልካም ነው። በተለይ ደግሞ ገና ምዕራፍ ውስጥ ስንገባ ባልተጠበቀ ድርጊት ነው አንባቢን ያስደነገጥከው። እኔን ያስደነገጠኝ በተለይ በዛ ሁኔታ ላይ ስትያዝ ነው ታሪኩ የሚጀምረው። ይህን በጣም ግሩም ከስነ ጽሁፍ አኳያ የሚያየሁት ነው። የስነ ጽሁፍ አፍቃሪም የስነ ጽሁፍ ወዳጅ ስለሆንኩኝ ከሱ አኳያ ነው ይህንን ወዲያው በሚያስደነግጥ ትዕይንት ወይም ድርጊት ሴን ታሪኩን መጀመርን እጅግ በጣም አስደስቶኛል። በጣም ጥሩ ነው። የመጽሐፉ ጥራትም ቆንጆ ነው። ናትናኤል መኩሪያ ግሩም መጽሐፍ ነው የጻፍከው። ከስነ ጽሁፍ ይዘት አኳያ ከታሪኩም አኳያ እጅግ በጣም ውብ መጽሐፍ ነው። ቴንኪዩ። በጣም ነው የማደንቅህ። በርታ። አመሰግናለሁ።